100ን ወደ $10,000 ብዬ የጀመርኩት ቻሌንጅ ምን ላይ ደረሰ? አሁን እዚህ የሚላችሁ ከሆነ መጀመሪያ ትሬዲንግ ስጀምር የመጀመሪያ የጀመርኩበት $100 ወደ $10,000 ፍሊፕ ለማድረግ ወይም ደግሞ ለመቀየር ነበር። በውስጥ ላይ ያለው ምን ተጠቅሜ ይሁን ምናምን የሚለው ኮምፕሊትሊ አይዲያ አልነበረኝም። ግን መጀመሪያ ስታርቴ $100 ነው፣ ታርጌቴ $10,000 ነው። አሁን ኦልሞስት ወደ 2 ዓመት ሊጠጋ ነው። ምን ያክል አፕዴት ላይ ደረስኩ ወይም ምን ያክል ገንዘብ ላይ ደረስኩኝ፣ ኤግዛክት ነምበሩ ምን ያክል ነው ለሱ እናያለን። ፈርስት እንዴት ናችሁ? አዲስ የሆናችሁ ሰዎች አቤኔዘር እባላለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። 20,000 ልንገባ 300 ሰው ነው የቀረው። 200 ሰምቲንግ ሰው ነው የቀረው። 280 ምናምን ሰው ነው የቀረው። ስለዚህ ፕሊስ ቪዲዮውን እያያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። 20,000 በዚህ ቪዲዮ እንግባ። አትሊስት ባለፈው ቪዲዮ አልገባንም፣ በዚህ ቪዲዮ 20,000 እንግባ። አሸናፊዎች ደግሞ ያለፈው የ5,000 ፈንድ አካውንት 3 ሰዎች እና የ10,000 ኢንስተንት አካውንት 3 ሰዎች ቴሌግራም ላይ ፖስት አድርጌያለሁ። ደርሷቸዋል። የ5,000 ኦልሬዲ ገብቶላቸዋል። የ10,000 ደግሞ ነገ ነው የሚገባላችሁ። ቴኒቲ ሜምበር እንዴት መሆን እንደምችሉ መጨረሻ ላይ እነግራችኋለሁ። አሁን ይሄ ቻሌንጁ ትንሽ እንትን ያደረገበት ወይም ደግሞ በስርዓት እናንተም እንዳትረዱ ያደረገበት ምክንያት መሀል ላይ በሌሎች አካውንት ትሬድ ማድረግባቸው ትሬዶችን ወይም ደግሞ አብዴቶችን ፖስት አደርጋለሁ። ያ ማለት ለምሳሌ የ50,000 ቻሌንጅ አካውንት ገዝቼ ኦር የ50,000 ኢንስተንት ኦር የ25,000 ኢንስተንት አካውንት ገዝቼ ትሬድ ማድረግባቸው አካውንቶች አሉ እና በእነሱም ማገኛቸው ፒያውቶች ፖስት ስለማድረግ ለምሳሌ ከዚህ በፊት $480-400 ፒያውት ያገኘኋቸው አሉ። በሌላም ትሬድ ማድረግበት አካውንት $100 ውጪ ማለት ነው አለ። እነዚህ ነገሮች ሲደራረቡ ትንሽ ላይክ የ100 ወደ $10,000 ሪትራክ ለማድረግ ምን አይነት ፕሮግረስ ላይ እንደሆነ ትራክ ለማድረግ ትንሽ ኮምፕሊኬትድ ሆኖ ነበረ። መጀመሪያ በየቀኑ ነበር ፖስት ማድረገው። አሁን በየሳምንቱ ሆኗል። በየሳምንቱ ሆኖም ደግሞ መሀል ላይ ሌላ የሌሎች ትሬዲንግ እንትኖችንም እናንተ ትማሩበታላችሁ ብዬ ማስባቸው ነገርም መሀል ላይ ያስገባለሁ። ለምሳሌ በቅርቡ ሃይስት ፒያውቴን ልቀበል ነው እስካሁን ከተቀበልኩት ማለት ነው። ይህ ግን ከ100 ወደ $10,000 አይካተትም። ለምን ደግሞ አይካተተው? $100ን አልተጠቀምኩበትም። $100 መጠቀመው ኦንሊ $100 ነው መጠቀም የምችለው ማለት ነው። ከሱ ውጭ ያለ ነገር ሁሉ ቻሌንጁ ላይ አይካተትም። አሁንም ፈንድ አካውንቶችን እገዛለሁ። ለእናንተም ሪኮማንድ ማድረጋችሁ ነው። በነገራችሁ ላይ አሁን ፈንድ አካውንት መስጠት ከፈለጋችሁ ፈንድ ትሬደርስ ማርኬት ቤስት ለእናንተ ሪኮማንድ ማድረገው ነው። ፈንድ የፈርስት ስቴፕ የሰከንድ ስቴፕ ፕላስ ደግሞ የኢንስተንት ፈንድ በሁሉም ላይ ዲስካውንት ማግኘት ትችላላችሁ። ስቲል አለ እስከዛሬ ድረስ ማለት ነው። አቤኔዘር በሚለው ኮድ ማለት ነው እንዳይታዩት ስክሪን ላይ በተጻፈው አቤኔዘር በሚለው 65% ከፈርስት እና ከሰከንድ ስቴፕ፣ ኢንስተንት ፈንድ ደግሞ ከ35 እስከ 45% በኢንስተንት ፈንድ ማግኘት ትችላላችሁ። ሊንኩ ዲስክሪፕሽን ላይ ፈንድ ትሬደርስ ማርኬት መጠቀም ትችላላችሁ። በቅርቡ ደግሞ ፒያውት አገኛለሁ ያልኳችሁ ሜቢ ሰዎችም የጠበቃችሁ ሊሆን ይችላል። ቴሌግራም ላይ ይሄ ውድ ላይ ሰርፕራይዝ አለኝ ብያችሁ ነበረ። አሪፍ ፒያውት ማገኘው ማለት ነው። እሱን ማክሰኞ ሰራላችኋለሁ። ላይቭ ላይ ገብቼ ፒያውቱን እየጠየቅኩኝ እያንዳንዱ ቪዲዮ ቁጭ ብዬ ላይቭ ላይ ማለት ነው ሙሉ ነገር ላይቭ ቪዲዮ ላይቭ ሳይሆን ፒያውት እየጠየቅኩኝ ሪከርድ አድርጌ ሙሉ ነገር ማክሰኞ ሮብ ዕለት ፖስት አደርግላችኋለሁ። ኤኒዌይስ ይሄ $100 ፈርስት ያደረኩበት ነገር መጀመሪያ ዴሞ ነበር ትሬድ አደረገ የነበርኩት ለብዙ ታይም ማለት ነው። ፈርስት ያደረኩት ምንድነው ስፔሻሊ እናንተም ስሞል ካፒታል ካላችሁ ኢቭን ሃይ ካፒታልን ቢኖራችሁ ፈንድ አካውንቶችን እንድገዙ ሪኮማንድ አደርጋችኋለሁ። ፈንድ አካውንት ነበር መጀመሪያ የገዛሁት። ኦብቪየስሊ ያለፍኳቸው አሉ፣ አልፌም ፒያውት ያገኘባቸው አሉ። በ$100 የገዛሁት ፈንድ አካውንት አይደለም። የመጀመሪያው ፌል አረገ፣ ሁለተኛውም ፌል አረገ። ሁለት አካውንት ብሪጅ ሆነብኝ ማለት ነው። ብሎ አፕ ሆኑ። ሶስተኛ አካውንት የገባኝ እሱን አለፍኩኝ። ካለፍኩ በኋላ ስቲል ፒያውት ሳልጠይቅ አካውንቱ ብሪጅ ሆነ። እንደምታውቁት እያንዳንዱን ትሬድ ገባውን ግራፍ ላይ ገብቼ ነበር ማሳያችሁ። ይሄን ገባውን ይሄን ወጣውን ብዬ ያገኘሁትን ሉዝም ዳሽቦርድ ላይ ገብተን ነበር የምናየው። ዘን መሀል ላይ ምን ተፈጠረ? ከሌሎች አካውንቶች ማገኛቸው ፒያውቶች መጡ ማለት ነው። ስለነሱ ቪዲዮ መስራት ጀመርኩኝ ሞር ከዚህኛው በላይ ማለት ነው ከቻሌንጅ አካውንቱ። ስለዚህ ተዋጠ ማለት ነው። ያንን ብሪጅ ካደረገብኝ በኋላ 3 አካውንት ከፈነዳ በኋላ የቀረችኝ $32 እሷን ወደ $200 ፍሊፕ አደረኩት። ወይም ደግሞ ወደ $200 ፍሊፕ አደረኩት። ሙሉ ትሬዶችን አሳይቻችኋለሁ የወሰድኳቸውን አንድ በአንድ ሆኜ ማለት ነው። $100 እስኪደርስ ድረስ ያለው ከ32 እስከ $100 እስከ $100 ደረሰ። ኖ ከ32 እስከ $200 ሶሪ እስከ $200 ነበር የደረሰው።
እሱም ዘርቼላችኋለሁ። ሄዳችሁ ዩቲዩብ ላይ ማየት ትችላላችሁ። ከ32 ላይ የወሰድኳቸው ትሬዶችም አሉ በዛው ላይ ማለት ነው። 200 ዶላር ገባ። ስለዚህ አካውንቱን ላሳያችሁ። ከረንትሊ ያለው ባላንስ ስንት ነው? እንደምታዩት 248 ዶላር ደርሷል። ያ ማለት ቶታል 48 ዶላር ፕሮፊት አግኝቻለሁ። እዚህ ጋር አንድ የምነግራችሁ ነገር ትሬዱን ላሳያችሁ እያንዳንዱን። ሜቢ አዶን ይህን ፐብሊክ ማድረግ እንደሚቻል እንደማይቻል የጂፊም አካውንት ነው። እዚህ ጋር አሮኖ ለእናንተ እንዴት ፐብሊክ ማድረግ እንድችል እያንዳንዱ ትሬድ መወስዳቸውን ግን እናንተ ሜቢ አካውንቱን ስታተስ ማየት ከፈለጋችሁ በየጊዜው ትሬድ ማድረጋቸውን ታያላችሁ ማለት ነው። ስለዚህ ለሚሾዩ እዚች ጋ ፈርስት 200 ዶላር ነበር ዲፖዚት ያደረኩት። የመጀመሪያ ታይሞች ደስ አይሉ ነበረ፣ በሉዝ ነበሩ የነበሩት እንደምታዩት ማለት ነው። ከዛ ስሎሊ ፕሮፊት እየመጣ መጣ። እሺ ለማንኛውም ፕሮፊት ላይ ገባሁኝ ማለት ነው። እንደምታያችሁ የሚያየሁኝ ላሳያችሁ እናንተ። ከዛ ኦልሞስት እዚህ ጋር 50 ዶላር ፕሮፊት አለኝ። አንድ ማሳያችሁ ነገር አለ። እዚህ ጋር 27 ዶላር እንደምታዩት ሪስክ ማድረገው ከ10 እስከ 15 ያለ ዶላር ነው ሪስክ ማድረገው። አንዳንዴ ከፍ አደርገዋለሁ ሪስክ ማድረጋቸው ነገሮች 15 16 እንደዚህ ጠቃ አድርገው ይችላል። እናንተ የ200 ዶላር ባላንስ ካላችሁ ይሄን ያክል ሪስክ አድርጉ ማለት ነው አይደለም። እኔ ግን ቻሌንጁን አቺቭ ማድረግ ስለምፈልግ ግዴታ እንደዛ ሪስክ አደርጋለሁ ዶላሮች ማለት ነው። ከዛ ተጨማሪ ቪዥዋሊ ብሬክ ኢቨኖችን አልጠቀም ነበረ፣ ግን ካፒታሊን እንትን ለማለት አንድ ስዊንግ አይ ኦር አንድ ስዊንግ ሎ ቴክ ካደረገልኝ በኋላ ወደ ብሬክ ኢቨን ገባለሁ ኦር ቴክ ስቶፕ ሉዜን እያስጠጋው እመጣለሁ። ለዛ ነው 1.5 ዶላር 6 ዶላር 0 ምናምን እዚህ ጋር ብዙ ያሉት እንዲያ ዶላሮች አሉና እንደዛ የሚቀመጡት። ሌላ ደግሞ እንድታውቁት የምፈልገው ነገር እዚች ጋር ምን ይላል? ባላንስ 25 ዶላር አድ ይላል። 25 ዶላር አስገብቻለሁ። ለምን ያስገባሁት 25 ዶላር ያስገባሁበት ምክንያት ያለኔ ስትራቴጂ በስህተት የተፈጠሩ ሉዝ አጋጥሞኝ ነበረ። እዚች ጋር እንደምታዩት እነዚህ ሁለት ትሬዶች it was by mistake በስትራቴጂ አይደለም የሰራኋቸው። ምን ነበር የተፈጠረው? የዛን ታይም ላይ አይታውት በሌላ አካውንት መገባ መስሎኝ ነበረ። ሌላ አካውንት አለ እንደዚህ ላይቭ ትሬድ ማድረግበት፣ በዛ መገባ መስሎኝ በዚህ ነው የገባሁት። አካውንቱ አክቹዋሊ ከዚህ በላይ እንትን ነበረ የዘጋሁት፣ ቶሎ ብዬ የዘጋሁት እንጂ ከዚህ በላይ ይወርድ ነበረ። ስለዚህ ሁለት ትሬዶች በሚስቴክ ስለሆኑ እነሱን መልሻቸዋለሁ። ምክንያቱም ስናት ፌር ለኔም ፌር አይደለም። አካውንቴ በጣም ትንሽ ነው ያለችው። ሶችን አካውንቴ ከማጣ ይሄ ስታቴ ግን መመለስ አለብኝ ብዬ 25 ዶላር ዲፖዚት አድርገዋለሁ፣ ያጣሁትም ማለት ነው። ከዛ በተረፈ ኤኒ ዲፖዚት አታዩ። ያ ከመጀመሪያ ጀምሮ እንዴ ኤሚት5 ነው እንዳያችሁት። ኤቭሪቲንግ ክሊርሊ ተቀምጧል። አጠቃላይ ምንም ስንት ፕሮፊት ላይ እንገኛለን? 48 ኦልሞስት 50 ዶላር ፕሮፊት ማለት ነው። ብቻ አሪፍ ይሆናል ብዬ አስባለሁ። አይ ሆፕ እንደ ከእግዚአብሔር ጋር ያለበት አፕዴት ነው። አጠቃላይ 200 ልጻፍላችሁ 248.81 ተስፋል ከሁለት አንድ ቦታ ሁሌ እዚህ ጋር የምታዩት ቴክስት ይጻፋል ማለት ነው ከዚህ በኋላ። ስለዚህ ክሊርሊ እናንተም ታያላችሁ። ሞስታቸውንም ትሬዶች ከዚህ በኋላ ቻርት ላይ ያሳያችኋለሁ። አሁን ግቢም ስላለ የመጨረሻ ዓመት ላይ ነኝ እና ትንሽ ነገሮች ቢዚ እያደረጉኝ ስለሆነ ነው ቻርት ላይ እያንዳንዱ ነገር ያላሳያችሁ። ከዚህ በኋላ በጣም ፍሪ ሆናለሁ ኦልሞስት ከአንድ ወር በኋላ ማለት ነው። እስከዛ ታይም ግን እንደዚህ አይነት አፕዴቱን እንቀጥላለን። እንዳልኳችሁ ፈንድ አካውንት መግዛት ከፈለጋችሁ ከፈንድ ትሬድስ ማርኬት ጋር ሊንክ ዲስክሪፕሽን ላይ ያለ አቬንዘር የሚለው ዲስካውንት ኮድ ተጠቀሙ። ብዙዎች ፔአውት እያገኙ ነው። ብዙዎቻችሁም እየነገራችሁ ነው ፔአውት አግኝቻለሁ ብላችሁ ማለት ነው። መጠቀም ትችላላችሁ። ፈንድ ትሬድስ ማርኬት ማክሰኞ ሮብ ዕለት ደግሞ አሪፍ የሆነ አፕዴት ይኖረናል። ተወዱታላችሁ። እናንተም ፔአውት ማገኝበት ታይም ነው። ላይቭ ላይ ፔአውት ሪኩዌስት እናደርጋለን። ስንት ዶላር ፔአውት እንደማገኘም እስቲ ኮሜንት ላይ አስቀምጡ። ቴኒቲ ሜምበር መሆን ከፈለጋችሁ እዚህ ጋር በምታዩት ዩዘርኔም ማውራት ነው። ከእናንተ የሚጠበቀው የቺኤፍኤም አካውንታችሁ አክቲቭ ማድረግ ነው። አክቲቭ ከሆናችሁ እናንተ ኦልሬዲ ቴኒቲ ሜምበር ትሆናላችሁ ማለት ነው። ቴኒቲ አካውንታችሁ አክቲቭ ሆናችሁ ደግሞ እስካሁን ያልተመለሰላችሁ ሰዎች ካላችሁ ይመለስላችኋል። ትንሽ ሰው በስቶፕን ስለነበር ነው፣ ይመለስላችኋል ለሁላችሁም።
ቴሌግራም ላይ ጆይን ማድረግ እንዳትረሱ። እዛ ላይ አፕዴት ፖስት አደርግላችኋለሁ። አንዳንድ ነገሮች ትጠቀማላችሁ። አቤንዝ ቲኤንቲ ማለት ነው። ብዙ አወራሁ። ወዳቸዋለሁ። ማክሰኞ ሮብ እንገናኛለን። ከዛ መሀል ላይ ከሮብ እስከ ዓርብ ባለው መሀል ላይ የሆነ ታይም እንገናኝ እንችላለን። ወዳቸዋለሁ። አቤኔዘር ሳይኒንግ አውት ባይ